አለን ሰላም ለትውልዳችን ሁሉ በኢትዮጵያ ለምኖሩት ይሁን። እኔ ዛሬ እዚህ የመጣሁት ለክርክር አይደለም። በመጀመሪያ በመጽሐፍ ቅዱስ እንወያያለን። የኛ መጽሐፍ ቅዱስ እንደምናገረው ከሆነ የምናገር ሁሉ እንደ እግዚአብሔር ቃል ይናገር ስለሚል ሁላችሁም በተረጋጋ መንፈስ እንመካከራለን። እውነተኛው የቱ እንደሆነ እያወራን ስለምንናገር ክርክር አያስፈልግም። መሰብከር ለመጣ ቸርች አይደለም ይሄ ቲክቶክ ይባላል። እሺ ብዙ የእምነት ባለቤቶች አሉ፣ እምነታቸውን ይወያዩ። አቤት ቸርች አይደለም። እሺ አዳምጥ። ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል አይደል? ስለዚህ አምላክ ነው ማለት ነው። ቴዲ ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል። ስለዚህ አምላክ ነው። ኢየሱስ ክርስቶስ የዓለም ብርሃን ነው። ስለዚህ አምላክ ነው አይደል? አዎ። ኦኬ። ሐዋርያቶች የዓለም ብርሃን ናቸው። እንዴት እንደሆነ እነግርሃለሁ። እኔ ሐዋርያቶች ከመጽሐፍ ቅዱስ እነግርሃለሁ። ሐዋርያቶች የዓለም ብርሃን ናቸው አይደለም? ሐዋርያቶች እነሱ በኢየሱስ ያመነ ሁሉ ያመኑትም የዓለም ብርሃን ናቸው። በቃ ጨለማ አይታወቅም፣ ሁላቸውም የዓለም ብርሃን ናቸው። ኢየሱስም እንዴት የዓለም ብርሃኑ እንደሆነ እነግርሃለሁ። የዓለም ብርሃን መባል ስለዚህ የአምላክነት መገለጫ አይደለም። ፍጡር ራሱ የዓለም ብርሃን ተብሏል ማለት ነው አይደለ? ፍጡር ራሱ የዓለም ብርሃን ተብሏል። ስለዚህ የዓለም ብርሃን መባል የአምላክነት ምልክት አይደለም። ጎበዝ ብቻ ኢየሱስ ክርስቶስ ተረጋጋ። ኢየሱስ የዓለም ብርሃን ከሆነ ቆይ እነግርሃለሁ። እነሱ የዓለም ብርሃን ደቀ መዛሙርቱ የዓለም ብርሃን የተባሉት ከኢየሱስን መከተል ከጀመሩ በኋላ ነው። መጀመሪያ በጨለማ ውስጥ ይኖሩ ነበር። ከዛ በኋላ ኢየሱስን መከተል ሲጀምሩ እነሱም የዓለም ብርሃን ተባሉ እና የዓለም ብርሃን የተባሉት ከኢየሱስ ጋር መሆናቸው ነው። አሁን ለምሳሌ አንድ ሰው በጨለማ ሲመላለስ በጨለማ ውስጥ አለ ይባላል። ከዛ ከጨለማ ውስጥ ሲወጣ ወደ ብርሃኑ ወጣ ይባላል። ከዛ በኋላ አንድ በብርሃን ውስጥ ሲመላለስ ዛሬ ይህ ሰውዬ ብርሃን ሆኗል ይባላል እንጂ በጨለማ ውስጥ አለ አሁንም እንደ ድሮ በጨለማ ውስጥ አለ አይባልም። ስለዚህ እነሱም ወደ ኢየሱስ ስለመጡ የዓለም ብርሃን ናቸው ተብለዋል። ስለዚህ የዓለም ብርሃን የሚለው መገለጫና ባህሪ የፍጡርም መገለጫ ነው ማለት ነው አይደለም? ቴዲ አይደለም። ኢየሱስ ቆይ መጀመሪያ አንድ ነገር ልንገርህ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ለምሳሌ ኢየሱስ ፍጹም ሰው ፍጹም አምላክ የሆነበትን ምክንያት ፍጹም ሰው ፍጹም አምላክ ነው ኢየሱስ። አቤት መጽሐፍ ቅዱስ ላይ አለ። ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የሚልበት አለ መጽሐፍ ቅዱስ ላይ እንደሱ የሚል ጥቅስ አለ። የት ጋር ነው ያለው ማስረጃ? እሺ እኔ ከመጽሐፍ ቅዱስ ጠቅሼ እነግርሃለሁ። አንተ ብቻ ተረጋጋ። እሺ አብሽር። እስከዛ ከሌሎች ጥያቄውን ጠይቅ፣ እኔ እነግርሃለሁ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሰይን እንዴት ነው? ተማም አልሐምዱሊላህ። እሺ ትንሽ አንድ ሶስት ነሲሐ ምናምን ነገር መስጠት እንዴት ነው? ይቻላል? እሺ ከላይ ያለው ልጅ ኦርቶዶክስ ነህ አይደል? አዎ። ሰላም ነው። እንዴት ነህ? ዛር መስገን እንዴት ነህ? አለን። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አይ እኔ ልጠይቅ ነው የገባሁት። ኮሜንት ላይ ስጽፍ ነበር እየተሳደብክ። ከኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አንተ በምትለው አገባብ አላስተማረም። እኔ ምን አልኩኝ? አንተ የምትለው ሰውና ልክ በሰው መወለድና በሰው እናትና በሰው ልጅ አባትና ልጅ መቀዳደም ነው አንተ የምትለው። እሱ ደግሞ እሱን ቃል ስናገር ሰማህ? እንደዛ ነው። ከዚህ እከታተላለሁ። ስታወራ ሰማሃለሁ። የተቆራረጠ ቪዲዮ ያለው እንደዚህ ነው የምትለው። ክፈትና ያልኩበትን አሰማ።
ይኸውልህ እስኪ መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ ተከተሉኝ ያለበትን ቦታ አሳየኝ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ ፕሮፌት ኦፍ አላህ ፎሎ ሚ ያለበትን አሳየኝ እስኪ። ችግር የለውም እሱን ትጠይቃለህ። አሁን ይሄን ጨርስ መጀመሪያ። ኢየሱስ ክርስቶስ አምላክ እንዳለው እኔ በጠይቅ ነው የገባሁት። አልመልስም፣ እሱን እኔ አላውቀውም፣ አልመልስም። ወላሂ ኮሜንት ላይ እየተሳደበ ነበረ አያቸው አይደል? እምነታቸውን ግን መጽሐፋቸውን ላይ ማጽደቅ አይችሉም። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ወይ? አዎ ተናግረዋል። አነ ነቢይ ቃል በቃል እኔም ነቢይ ነኝ ብለዋል። በደንብ ብለዋል። አነ ነቢይ ላ ከዚብ፣ እኔ ነቢይ ነኝ ላ ከዚብ፣ ይሄም ውሸት ሳይሆን እውነታ ነው ብለው ተናግረዋል። አትሳደቡ፣ ጥሩ አይደለም። እሺ እኔ ወላሂ ላዚም ምንም አይመስለኝም፣ ግን ለእናንተ ጥሩ አይደለም። አያችሁ ይሄ ሰው አሁን እርግጠኛ አባቴ ይሆናል፣ ግን ኮሜንት ላይ እየሳቀ ይሳደባል። ከፍ በሉ እንጂ ከፍ በሉ ትንሽ። ኧረ ተው፣ የህይወት ጉዳይ ነው ሃይማኖት። ስለ መለኮት ጉዳይ የህይወት ጉዳይ ነው። አንድ እድል ነች ለሰው ልጅ የተሰጠው እዚህ ዓለም ላይ። ከሞት ካለክ በቃ ወይ የዘላለም ገሃነም ትገባለህ ወይ የዘላለም ገነት ትገባለህ። የሰው ልጅ እንዴት ነው እንዲህ አይነት ነገር እየጠበቀ ከበስተፊቱ በህይወቱ ላይ የሚቀልደው? ወደ ነቢያት መንገድ ተመለሱ። አምላክ ስለሚያዝንላቸው ነው። በነቢያት ስም አንድ ነቢይ ያስመለኳችሁ አባቶቻችሁ። አምላክ ስለሚያዝንላችሁ በመጨረሻው ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነሳላችሁ። እርሳቸው መጥተው ምን አሉ? እኔን አምልኩኝ አላሉ። የአብርሃምን የኢስሐቅ የያዕቆብን አምላክ እናምልክ ብለው ነው ጥሪ ያደረጉላችሁ፣ ሌላ አይደለም። የሙሴን የመሲሁን የማርያም አምልክ እርሱን ብቻ፣ በእርሱ ላይ ቅንጣት ሌላን አካል አናጋር አሉ። በልጃአ ቢልሐቅ ወሰደቀ፣ አረጋግጧል። ያው አብርሃም ጻድቅ ነው፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ ነው፣ መሲሁ ጻድቅ ነው፣ ማርያም ጻድቅ ነች። ወደ እኔ እንመለስ። አይ ተመልሰናለሽ። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቦታ አሳየንሽ። ያው እሺ፣ ከመጀመሪያ ጀምሬ ልንገርህ። ኢየሱስ ፍጹም ሰውና ፍጹም አምላክ የሆነበትን በሁለት ነገር አሳይሃለሁ። ኢየሱስ መጀመሪያ በዚህ ምድር ላይ ስጋ ለብሶ ስመላለስ ለማዳን ያንተ ማብራሪያ አይደለም፣ ጥቅስ ነው የፈለግኩት። ቆይ እኮ ልነግርህ እኮ ነው። እናንተ ለምንድን ነው እኛን ማታዳምጡት? ይሄ እኮ ነው ወደ እውነት አዳምጡ። እስታ አንዴ፣ እኛ ስንቴ ነው እናንተን የምንሰማ? እስታ አንዴ አዳምጡ። ጥቅስ ስጠኝ ነው ያልኩት፣ ኢየሱስ የተናገረበትን። ያንተ ማብራሪያ ጭራሽ ጥቅስ ቆይ ትምህርት አይደለም። ቆይ የእናንተ ነገር እኮ እኛን ስለማታዳምጡ ነው። እኔ ስንቴ እዚህ ተቀምጬ አንተን ሰማሁ። እስቲ አንዴ መጀመሪያ ዛሬ ብቻ ስማ። እስቲ ለማዳመጥ ነው የፈለኩት እያልኩ እኮ ነው። ኢየሱስን ለማዳመጥ ነው እየጠየኩት። ልነግርህ እኮ ነው። ሁለት ሁኔታዎች ባጭሩ ልንገርህ። ኢየሱስ ፍጹም አምላክና ፍጹም ሰው የሆነበት መጀመሪያ ፍጹም ሰው መሆኑን የሚያሳየው በዚህ ምድር መመላለሱ ነው። ፍጹም አምላክ መሆኑን የሚያሳየው ደግሞ በዮሐንስ ወንጌል ውስጥ አልዓዛርን ኢየሱስ ከሞት ሲያነሳ ፍጹም አምላክነቱን። አሎ አዳም፣ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ ነው ጥያቄው? ብሏል እርሱ ተናግሯል ይሄን ወይንስ አንተን ያልክለት? ሄሎ ጥያቄ ትጠይቋቸዋላችሁ፣ ከዚያ የራሳቸውን እምነት ይነግሯቸዋል። እኛ እናንተን እምነት ለመስማት እኮ አይደለም። እምነታችሁንማ እናውቃለን እኮ መድገም አያስፈልገውም። ያንተን እምነት ስለማውቅ እኮ ነው ጥያቄ የጠየቅኩ። ማሰማ ከሆነ ከብሰህ ማስረግ ትችላለህ ወይ ነው ጥያቄው። በቃ የሚናገር ሁሉ እንደ እግዚአብሔር ቃል ይናገርላል። እኔ ይሄ ታሪክ አይደለም ማውራ። በቃ ተው። እሺ እንግዳ ሆነስ በትክክል የተቀመጠው ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? እኔ ለዚህ ንግግር ከራሱ ንግግር ማስረጃ ልስጥህ። ከኢየሱስ ክርስቶስ ንግግር ኢየሱስ እኔ አምላክ ነኝ ያለበትን ቦታ ነው የፈለግከው? ኢየሱስ አምላክ ነኝ ብሎ ብዙ ቦታ ነው ያወራው። እስቲ ለምሳሌ አንድ ቦታ የሚባል ልንገርህ። አንድ ብቻ ነው ፈልገው፣ ሁለት ራሱ አይደለም አንድ። አብሽር። እሺ ቆይ እሱንም ከሰማ ብቻ ነው የምነግርህ። ካልሰማህ ሀሳብ ነግረኝ እነግርሃለሁ። እሺ ቆይ ራእይ ወንጌል ምዕራፍ 1 ከቁጥር 17 ጀምሮ ላንብብህ። ያው በቪዲዮ ላንብብህ። አንብበን። እሺ በቪዲዮ
አይሽ አንብበ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውም መጨረሻውም ሕያው እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። እዚህ ቦታ አምላክ መሆኑን በቃ ሁሉ ስልጣን አለ። አብ ሲናገር እንዳለ የሚወደው ልጄ ይህ ነውና እሱን ስሙት አለ በዮሐንስ ወንጌል ላይ። እሱን ስሙት ማለቱ ደግሞ ስልጣን ሙሉ እንዳለው ኢየሱስ ስልጣን ሙሉ በሰማይና በምድር ስልጣን እንደተሰጠው ያሳያል። እዚህ ቦታ አንተ መጀመሪያ እንዲህ እየተደማመጥን ብንሰማ ኖሮ ብዙ ነገር እንረዳ ነበር። ኢየሱስ አምላክ ነኝ ያለበት ቦታ ብዙ አለ። አየኸርለ ነገር ግን አሁን እንደሱ ያለበትን ልታምጥ አልቻልክም። ጭራሽ እንዳውም ያመጣኸው ጥቅስ አምላክ እንዳልሆነ በግልጽ የሚያሳይ ነው። እነሆ ሙቼ ነበር አምላክ እንዳልሆነ አምላክ እንዳልሆነ የሚያሳይ ጥቅስ ነው ያመጣኸው። አመሰግናለሁ። አሁን ላስረዳ። እነሆ ሙቼ ነበር ያለው ማን ነው? ኢየሱስ አይደለ? ቆይ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገርከኝ አይደል? ጥቅሱን እኔ ደግሞ ልጠይቅህ። ነገርከኝ እኮ አዳመጥኩህ አይደል? አሁን ደግሞ እኔ ጠይቀኝ። እነሆ ሙቼ ነበር ያለው ኢየሱስ ነው አይደለም? አምላክ ይሞታል አይሞት? አምላክ ይሞታል አይሞት? ስለ ጣታችን ሞቷል። እሱ ስጋ ለብሶ ነው የሞተው። ለምን አይደለም ጥያቄ። አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ጌታ ሰው። ስለዚህ አምላክ አይደለም ኢየሱስ ማለት ነው። ሙቼ ነበር አለ። ለምን? ቆይ መጀመሪያ ነግሬ ነበር። ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ። መጀመሪያ እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ የሚል መጽሐፍ ቅዱስ ላይ የለም። አልቻልክም። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው አምላክ አይሞትም። 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 ኢየሱስ ሞቷል ካልክ አምላክነቱን በቃ እርሰው። የሚሞት አምላክ የለምና ለምን ሞታል? ኢየሱስ ፍጹም ሰውም ፍጹም አምላክም ነው። ኢየሱስ አንተ የወሰድከው ፍጹም አምላክነቱን ነው። እሺ አዳም ችግር የለውም። እሺ አሁን ስለዚህ አምላክ እንዳልሆነ ተረዳን። እሺ አሁን አንተ ሐሳብህ ምንድነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? ክርስቶስ የሞተው በስጋው ነው በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲዬ፣ ቴድነት፣ ቴዳለም፣ ቴዳ ቴዲ የጌታ ሰው የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን ቆይ እዚህ ከመጽሐፍ ቅዱስ እነግርሃለሁ። አየሽ እሺ ሌላ ልጆች ካላችሁ አስገባቸው። አድሚኖች ካላችሁ እሺ። ወደ ሀሳቤ ሲገባ ቅድም ኢየሱስ እንዴት ሞተ ወይንም አምላክ እንዴት ይሞታል ላልከው እስቲ አንድ መጽሐፍ ቅዱስ ላንብብህና ወደ ሮሜ ሰዎች የሚለው ምዕራፍ 4 ከቁጥር 23 ጀምሮ ላንብብልህ። 23 ጀምሮ ስለዚህ ደግሞ ጽድቅ ሆኖ ተቆጠረ። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛ ነው እንጂ ስለ በደላችን አልፎ የተሰጠው እኛን ስለ ማጽደቅ የተነሳው ጌታችን ኢየሱስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። እዚህ ቦታ ላይ እየሰማኝ ነው? እየሰማሁ ቀጥል። ጌታ ሰው ነኝ በደሙ ዋጋ የተገዛው ነኝና በጸጋው ነው አይደል የምትኖረው አንተ? መጀመሪያ በህግ ነው፣ በብሉይ ኪዳን ዘመን በህግ ነው የሚኖሩት። አሁን ደግሞ እኔ ከጸጋው በታች ነው የምመላለሰው። በጸጋው እየተመላለስክ ያለህ ወጣት ልጅ ነህ ማለት ነው አንተ? አዎ ነኝ። እኔ ኢየሱስ በደሙ ዋጋ የገዛኝ ከጸጋው በታች የሚመላለስ ልጅ ነኝ። አየሽ ቀጥልሽ። እና እዚህ ቦታ ሲያስረዳን እኛ በመጀመሪያ አብርሃም ጽድቄን ማስቆጠር አልቻሉም። በእምነት ብቻ የሚመጣውን መሲህ በማመን ብቻ ድነዋል። ነገር ግን እኛ የጸደቅነው
ያ እነሱ ባመኑት ልክ ሳይሆን ኢየሱስ በመስቀል ላይ በሞተው በእርሱ አምነን ዘላለማዊ ሕይወት አግኝተናል። ኢየሱስ ፍጹም አምላክና ፍጹም ሰው ሆኖ ኢየሱስ ፍጹም አምላክና ፍጹም ሰው ነው። በፍጹም አምላክነቱ አሁንም በሰማይ በፍጹም ሰውና በፍጹም አምላክነቱ ነው አለው። በፍጹም አምላክነቱ ይፈርዳል፣ በፍጹም ሰውነቱ ስለኛ ያማልዳል። ለምሳሌ አንድ ሰው ኃጢአትን ከሰራ እኛ ጋር አሁን በጾም መልፋት የለም፣ እንዲህ ብዙ ስራዎችን መስራት የለብንም። የሆነ እኛ በጌታ ዘንድ የሆነ ጸጋውን አግኝተን እኛ ከጌታ ጋር ለመገናኘት እንጾማለን እንጂ ለመስራት ወይንም ጽድቅን ለማስገኘት አንጾምም። ምክንያቱም ኢየሱስ አንዴ ሰርቷል፣ በሰማይ ያማልዳል። አቤት አምላክ ይሞታል አይሞትም? ነገርኩህ እኮ ቅድም አምላክ አይሞትም። የሞተው ለምሳሌ እንዴት እንደሆነ ልንገርህ። ለምሳሌ አንተን ራሱ ልጠይቅህ ቴዲ፣ አንተን ራሱ ልጠይቅህ ቴዲ። አቤት ይሞታል ወይንስ አይሞትም? አምላክ ይሞታል የሚል ጥቅስ ስጠኝና ችግር የለውም በቃሽ፣ እንለፈው። ወደ ሌላ ጥያቄ። አምላክ ይሞታል አይሞትም? አምላክ አይሞትም። በጣም ጥሩ። እንደሱ ከሆነ እንዴት ብለህ አምላክ አይደለም ማለት ነው አይደለ? ልንገርህ፣ ኢየሱስ አያስፈልግም ለመዳን ማለት ነው አይደለ? አዎ አልቋል። አንድ በቃ። በጣም ጥሩ። እንደሱ ከሆነ ኢየሱስ ክርስቶስን ባታመልክም ችግር የለውም ማለት ነው፣ ድነሃል። እንደዛ አላልኩም እንዴ። ስራ እኮ ነው ማምለክ። አምልኮ ስራ አይደለም እንዴ? አይደለም አምልኮ ስራ አይደለም የሚል ማስረጃ ሰው አሁን እኔ ለአንተ ስለ አምልኮ ማስረዳት አለብኝ? ላስተምርህ ስለ አምልኮ? አዎ አስተምረን። የቱ ጋ ነው አምልኮ ባይሰራም ሰውየው ድኗል የተባለው? ክርስቶስን ባታመልክ ብትክድ ድንሃል ማለት ነው። እና ያው እና አሁን እዚህ ጋር ሙታንን ያስነሱ ሰዎች ተመልከት፣ በጸጋው እየኖሩ ያሉ ይታይሃል። ማን ነው ስምህ? ቴዲ። አንዲት ሴት ይናገራል መጽሐፍ ቅዱስ፣ ሁላችሁም ያን ጊዜም ታማ ሞተችና በደኗን አጥቦ በሰገነት አስተኛት ይላል። ስለ አንዲት ሙታን ሴትዮ ነው የሚናገረው። ሞተች፣ በደኗን አጥበው ሬሳዋን በሰገነት አስተኛት። ከዛ ጴጥሮስ ተነስቶ አብሯቸው ሄደ። በደረሰም ጊዜ በሰገነት አወጡት። ባልቴቶችም ሁሉ ወደ እርሱ መጥተው በፊቱ ቆሙ፣ ያለቅሱም ነበር። ዶርቃስም በሕይወት ሳለች የሰራችውን ቀሚሱንና መጎናጸፊያውንም አሳዩት ይላል። ጴጥሮስም ሁሉን ካስወጣ በኋላ ተንበርክኮ ጸለየ። ወደ በደኗን መለስ ብሎ ጣቢያ ሆይ ተነሽ አላት። እርሷም ዓይኖቿን ገለጠች ይላል። ተነሽ አላት። ጣቢታ ሆይ ተነሽ አለ። ማን ያለው? ጴጥሮስ። እርሷም ዓይኖቿን ገለጠች። ያን ጊዜም ጴጥሮስን አየችው። ተመለስ ቴዲ መልሱት። አንዳችሁ ቴዲ መልሱት። ተነሺ ብሎ የሞተችውን ሬሳ ከሙታን በኩል ጴጥሮስ ጣቢታን ሲያስነሳ የሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ይናገራል። በአዲስ ኪዳን ከብሉይ ኪዳን ስናመጣ አልቀበልም ነበር ያለው። በአዲስ ኪዳን ላይ ጴጥሮስና ጳውሎስ የሞተውን ሲያስነሱ ነበረ። ኢየሱስ ጸልየዋል፣ ጴጥሮስም ጸልየዋል። ሁለቱም ስለሰማኝ አወኩ ነው ያለው። ጸልዮ ነው ያስነሳው አልዓዛርን። ይሄኛውን ደግሞ ጸልዮ ነው ያስነሳው። ይሄው እሱ አሳይተናል። ልጁ አምልጧል። ትልቁ ላይ ሆነ ወጥቷል መሰለኛ። ቴዲ ልመልስልህ። እኔ ኔትወርክ አስወጥቶት ይሆናል። ምንድነው ጥያቄ? እንትን ቴዲ ወጥቷል። ያው አንድ ጥያቄ አለኝ። እሺ ክርስቲያኖች ካሉ ይቀደሙ እነሱ። ክርስቲያን ነህ? አዎ ክርስቲያን ነኝ። እሺ ጥያቄው ምንድን ነው? እንትን ጥያቄው አሁን ልጁ ያወራ ያለው ያው በኢየሱስ ክርስቶስ ወይም በእግዚአብሔር ስም ያው ከኔ የበለጠውን ነገር ማድረግ ትችላላችሁ ተብሏል እኮ። ስለዚህ ከሙታን ማን አስነሳ ማን ሞታ እሱ አይደለም እኮ እኛ ያመንነው ኢየሱስ ክርስቶስ ስለኛ የከፈለልን ዋጋ ነው እንጂ ማን ከሞታ አስነሳ ማን ከሌን ገደለ ሳይሆን እኛ ኢየሱስ ክርስቶስ ስለኛ የከፈለው ዋጋ ነው እኛ የምናመልከው። ከቴዲ ጋር አሁን ብዙ ታምራት ተሰራው። አንዴ ቆይ አንዴ ሀሳቡን ስላልተረዳ አንጾኪያ
አንጾኪያ ታዳምጣለህ ወይስ ታች ላድርግህ? አዳምጥ። ቴዲ ናግባና ጉዴ ይፈላል ብሎ ስለተናገረ መጀመሪያ ከእርሱ ጋር እንስማማ። ተመለስና እነዚህ የሞቱ ሰዎችን ሲቀሰቅሱ መጽሐፍ ቅዱስ ላይ በግልጽ ተጽፈዋል። የሞተውን የቀሰቀሰ ማንም የለም አለ። ከአዲስ ኪዳን ከብሉይ ኪዳን አሉ ብሎ አምኗል። ብሉይ ኪዳን ላይ እነ ኤልሳ የሞተውን የሱነማይቱን ልጅ ከሙታን በኩል አስነስተዋል። ኖ እሱ እኮ ብሉይ ኪዳን ላይ ነው ሰዎች ይችላሉ አለ። አዲስ ኪዳን ላይ ግን የለም አለ የሞተውን ያስነሳ። ስለዚህ የምር የሞተውን ያስነሳ አለ ወይስ የለም የሚለው መጀመሪያ ከሱ ጋር እንስማማ እና ወደ እናንተ ጥያቄ እንመጣለን። ስለዚህ ቴዲ ግባ እና እነ ጴጥሮስ እና ጳውሎስ የሞተውን ሲያስነሱ እናያለን። የቴዲን እኔ ልመልስላችሁ ከፈለጋችሁ። ኦኬ፣ እንደ ቴዲ ነው የምታምነው አንተ? ያለ የቴዲ የምንከራከረው በመጽሐፍ ቅዱስ ነው አይደለ? መጽሐፍ ቅዱስ ላይ ባለ እውነት የቴዲን ልመልስ ስትል የቴዲን አቋም ይዘሃል አንተ? ይኸውልህ ስማኝ፣ እኔ እንደ ክርስቲያን የመጽሐፍ ቅዱስን አቋም ነው የምነግርህ። ለምሳሌ የቴዲን ልመልስ የምትለው የቴዲን አቋም አለ ወይ ነው አንተ? የቴዲን አቋም ትደግፋለህ? ቆይ የቴዲን አቋም ደግፈው ነው የምትመልሰው ወይስ እሱ ተሳስቷል? እሱን ልመልስልህ ነው። ተሳስቷል ለቴዲ። አንዴ ቆይ፣ የቴዲ አቋም ላይ መቀጠል የምትፈልግ ከሆነ ቶክ አንዴ ስማ። የቴዲ አቋም ላይ የምትቀጥል ከሆነ ቴዲ ምንድነው የሚያምነው ነው? ቴዲ የሚያምነው በብሉይ ኪዳን ሰዎች ያሉት ሙታን አስነስተዋል። በአዲስ ኪዳን ላይ እንዲህ ያለ ነገር ግን አልተሰራም ነው ያለው። ይሄን ትደግፋለህ ወይስ ተሳስቷል ብለህ ነው የምትቀጥለው? እሱ ተሳስቷል። ይኸውልህ አሁን መሳሳትን ስታነሳ ይኸውልህ ለምሳሌ አሁን እናንተ የሙስሊም መምህራን አላችሁ አይደል? እዚህ ውስጥ ለምሳሌ ማን ተሳስቶ ከሆነ ወጥቶ ሲናገር አንዳንድ ጊዜ እኮ የአቋም ልዩነትም ታመጣለህ እኮ። የአቋም ልዩነቱ የሚመጣ ግን ከአረዳድ ነው እንጂ ከልዩነት አይደለም። ለምሳሌ መጽሐፍ ቅዱስን እሱ የተረዳበት ወይ ሊሆን ይችላል። የነ ጴጥሮስን የነ ምናምን ታሪክ አንስታችኋል፣ ትክክለኛ የሆነ ታሪክ። ግን መነሻ ሀሳብ ላይ አሁን መከራከሪያውን ፖይንት ስታነሱ ስለ አሁን መጀመሪያ ያነሳበትን እየሰማው ስለሆነ ነው። አምላክ ይሞታል አይሞትም ምናምን እሱ ሳቤ ከየት መጣ የሚለውን ነው ከማሰብ መልሱ የሚጀምረው ማለት ነው። እና ፊት ለፊት ኮንፍሮንቴሽን አይደለም። ለምሳሌ መጽሐፍ ቅዱስን እንደ ክርስቲያን በምንድን ነው የምታምኑት ካልክ መጽሐፍ ቅዱስ ላይ ፊደል ይገላል ይላል፣ ህይወትን የሚሰጥ መንፈስ ነው ይላል። ስለዚህ አንድ ሰው መጥቶ የተካፈለው መንፈስ ሳይኖር በፊደል ብቻ ሊከራከር አይችልም። ለምሳሌ እናንተ ስለ ነብዩ መሐመድ ስታነሱ የተካፈላችሁት በውስጣችሁ ህይወታችሁን እስክትሰጡ የምትከራከሩበት መንፈስ አለ። ስለዚህ ያንን መንፈስ ሳያገኝ ሰው የሆነ ነገር ሊያደርግ አይችልም። ስለዚህ አንተም አቋም ይዘህ እያወራ ያለው በተካፈልከው መንፈስ ሳይሆን በተጻፈ ፊደል ነው። እኛ ደግሞ እንደ ክርስቲያን ምን ታምናለህ ካልክ የሚገለጠው መገለጦች የተጻፉት የሚያበራ መንፈስ ቅዱስ ነው ብለን ነው ምናምን። ገብቶሃል አይደለ? ስለዚህ ሰው በመንፈስ ነው የሚረዳው እንጂ መጽሐፍን ስላነበበ ብቻ ቆሞ ይከራከራል ማለት አይደለም። ለምሳሌ ስለ ኢየሱስ አምላክነትና ፍጡርነት አንስታል። መጽሐፍ ቅዱስ ፍጹም ሰው ፍጹም አምላክ ብሎ ነው የሚናገረው። እኛ ምናምን የቱ ጋር ቴዲ አንዴ አሁን በቃ ከዚህ ጋር እንቀጥልና እኛ ምንም ያደረግነው ነገር የለም፣ በግልጽ የተጻፈውን ነገር ነው ያነበብነው። እንደዛ አይደለም የምትሉ ከሆነ ሀሳባችሁን ገብታችሁ እንድታካፍሉ እንገልጻለን። መጽሐፍ ቅዱስ ኢየሱስ ፍጹም ሰው ፍጹም አምላክ ነው ይላል? እንደዛ የሚል ነገር አለ? ቶክ ስምን አላወኩም። ቶክቶቲክ ነው የሚለው መጽሐፍ ቅዱስ ላይ ኢየሱስ ፍጹም ሰው ፍጹም አምላክ የሚል ነገር ተጽፏል ነው ያለው። ቃል በቃል ነው እንደዛ ያልከው። ስለዚህ እንደዚህ ተብሎ የተጻፈበት አንድ ቦታ አንድ ከዘፍጥረት እስከ ዮሐንስ ራእይ ድረስ የትኛው መጽሐፍ ገልጠህ እንደዚህ ተብሎ የተጻፈበትን ቦታ አምጣ። ኦኬ፣ አንድም ቦታ ልታመጣ አይችልም። በእርግጠኝነት ልንገርህ አታመጣም። ስለዚህ ያሌለ ነገር ነው የምታወራው ነው። እኛ መጽሐፋችሁ ላይ በግልጽ የተጻፈውን ነገር ነው የምናነበው። መጽሐፋችሁ ስለ ኢየሱስ ክርስቶስ ሲናገር እርሱ ፍጡር እንደሆነ ያወራል። ሕይወት የተቀበለ ፍጡር ነው። እርሱ መልእክተኛ እንደሆነ ይናገራል። ወደ እስራኤል ልጆች የተላከ እንደሆነ ይናገራል። ነቢይ እንደሆነ ይናገራል። ሰው እንደሆነ ይናገራል። አንድም ቦታ ግን ፍጹም አምላክ ብሎ አልገለጸውም። በተለይ የኢየሱስ ክርስቶስ ትምህርት ላይ ኢየሱስ ክርስቶስ በዚህ ዓለም ወደ 33 ዓመት ኖሮ አንድም ቀን እርሱ አምላክ እንደሆነ አልተናገረም። ግን አምላክ እንዳለው ገልጸዋል። ወደ ሰማይ ሲሄድ እንደ ማንኛችንም እዚህ ውስጥ ያለው 3000 ሰው ብዙ ሰው አምላክ አለው አይደል? አምላክ አላቸው አይደል? የራሳቸው አምላክ። ኢየሱስም ልክ እንደናንተ አምላክ አለው። ልክ እንደናንተ የሚገዛው ጌታ አለው።
ልክ እንደናንተ የሚፈራው አምላክ አለው። ልክ እንደናንተ ፈጣሪ አለው። ይሄንን ነው አምልኩ የሚሉን። እኛ እናመልክም። እኛ እሺ ያው እኔ አንድ ግራ ያጋባኝ ነገር ጀነራል የሆነ ጥያቄ ነው የምጠይቅና ያው ፍቃደኛ ከሆንክ ማለት ነው ይቻላል። እና ጥያቄው ያው ምን መሰለህ፣ አሁን ለምሳሌ በክርስትና እምነትም በሙስሊም እምነትም ክርስትና እምነት ለምሳሌ አሁን እኔ ክርስቲያን ነኝ፣ ኦርቶዶክስ ማለት ነው። እና በኦርቶዶክስ ስወለድ ለምሳሌ አሁን ምንም አይነት የቁርአን መጽሐፍ ወይም ደግሞ ስለ ሙስሊም ምንም አይነት መረጃ ከማይደርስበት ቦታ ወይም በቃ እንዲሁ ገጠር አካባቢ ነው የተወለድኩ ማለት ነው። ገብቷል። ስለ ሙስሊም ምንም ነገር አላውቅም። በቃ ማውቀው የኔ ኦርቶዶክስ እምነትን ብቻ ነው። እና ሁሉም ሰው የሚፈጠረው ፈልጎት ሳይሆን እያንዳንዱ በቃ በፈጣሪ ትእዛዝ ተመርጦ ወይም ደግሞ በሱ ፍቃድ የሆነ ነገር ነው። ገብቷል። እና ለምሳሌ እኔ አሁን ኦርቶዶክስ ነኝ፣ ተወለድኩኝ። ምንም አይነት ስለ ሙስሊም ማውቀው ነገር የለም ከዚህ በፊት። አሁን ነው ገና እንደዚህ ማውቅ። እና እንዳጋጣሚ ለምሳሌ አሁን የሙስሊምን እምነት ሳላቀው ብሞት ለኤግዛምፕል ነው ማስረዳ። እና የትክክለኛው እምነት ኦርቶዶክስ ሳይሆን ሙስሊሙ ነው ቢሆን የኔ ጥፋት ምንድነው? የኔ ጥፋት ምንድነው? ችግሩ ነው። ለምሳሌ አሁን ሙስሊም እውነተኛ መንገድ ነው ከተባለ ከሙስሊም ውጭ የሆነ እምነት ጀሃነም ነው የሚገባ ተብሏል አይደለ? በእናንተ እምነት ጨርስ መልስልኝ። እና እኔ ምንም አውቀው ነገር የለም። በቃ እንዲሁ ከኦርቶዶክስ ተፈጠርኩኝ። ስለዚህ ኦርቶዶክስ ደግሞ እውነተኛ እምነት አይደለም ብላችሁ፣ ስለዚህ የኔ ጥፋት ምንድነው ነው ጥያቄው? ነው ወይስ አንድ ሰው በአባት ወይም ደግሞ በቤተሰብ እርግማን ይወርሳል ወይ? እሺ ተረድቻለሁ። ልመልስልህ። ያ ነው ጥያቄ። አንድ ሰው በሌላ እምነት ላይ ተወለደ፣ በዚያው ላይ ሞተ። ስለ እስልምና ምንም ነገር የሰማው ነገር የለም። በዛው ቢሞት ይሄ ሰው ጥፋቱ ምንድን ነው? በቀጣዩ ዓለም እንዴት ጀሃነም ሊገባ ይችላል? ወይ እሳት ይገባል ወይስ አይገባም? ላ እሳት አይገባም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ጉዳይ ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? በግልጽ ቃል ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐዱን ሚን ሃዚሂ ልኡማ የሁድዩን አው ነስራንዩን ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار አሉ። ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁ አሉ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ አንድም አይሁድ ወይንም ክርስቲያን ወይንም የሌላ እምነት ተከታይ አሉ የእኔን ነብይነት ሰምቶ አሉ። አንድ የተላኩበትን የነብያትን መንገድ እስልምናን ሰምቶ አሉ። ሁለት ያልተቀበለ የጀሃነም እሳት ነው ብዬ እምላለሁኝ አሉ። ስለዚህ ያልሰማ ሰው የጀሃነም ሊሆን አይችልም እያሉ ነው ማለት ነው። ገብተዋል አይደለ? ሰምቶና ከዚያ በኋላ እነዚህን የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ሰምቶ እስልምና ሃይማኖት ተረድቶ ሰምቶ አይ አልቀበልም ይሄን አልከተልም ካለ ሰውየው የዛኔ ነው እንጂ ካልሰማና ካልደረሰው ሊቀጣ አይችልም ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ ራሱ በቁርአን ላይ ሲናገር ምን አለ? በሱረቱል ኢስራ ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ ነቢያትን ሳልክ በፍጹም የምቀጣ አምላክ አይደለሁም አለ። ነቢይ ተልኮ በተላከው ነቢይ አማካኝነት የአምላክ መልእክት እስልምና ደርሷቸው አይ አንቀበልም አሻፈረኝ ያሉ ሰዎችን እንጂ አምላክ የሚቀጣው ያልደረሳቸውን ሰዎች በየትኛውም ዘመን ከአደም ጀምሮ ያልደረሰውን ህዝብ አይቀጣም። አላህ ያልደረሰውን ህዝብ በፍጹም እንደማይቀጣ ቃል ገብቷል። ሀታ ደርሷቸው የማይቀጡ አሉ። የሚገርምህ ለምሳሌ አንድ ህፃን ልጅ ከወላጆቹ ተወለደ። ወላጆቹ ክርስቲያን ናቸው ወይ አይሁድ ናቸው ምናምን፣ አይ ወላጆቹ ክርስቲያን፣ በዚያው ሁኔታ ቢሞት ያ ህፃን ልጅ አይጠይቅም፣ አይቀጣም በፍጹም። ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ሐዲስ ላይ የተናገሩ አጥፋሉል ሙስሊሚነ ፊል ጀና ብለው ተናገሩ። የሙስሊም ህፃናት ልጆች የጀነት ናቸው አሉ። የዛኔ ሰሃቦቻቸው ጠየቋቸው፣ ወአጥፋሉል ሙሽሪኪን ያ ረሱላላህ አሏቸው። እንዴ የከሃዲያን ህፃናት ልጆችስ ወዴት ናቸው? የዓለም ፍጻሜ የዛኔ የትንሣኤ ቀን በቀጣዩ ዓለም ወዴት ናቸው ሲሏቸው ጊዜ ወአጥፋሉል ሙሽሪኪን አሏቸው። እንዲሁም የከሃዲያንም ህፃናት ልጆችም ብለው መለሱላቸው። አያቸው አምላክ የሚቀጣው ምን አይነትን ሰው ነው?
የነቢያት አስተምህሮ ደርሱት፣ ንጹሕ አይምሮ ኑሩት። ልብ በሉ በሽተኛ ከሆነ ራሱ ይሄኛው የማይቀጣ ነው። ለምሳሌ ሰውየው በክርስቲያን ወላጆች ዘንድ ተወለደ፣ በአይሁድ ቤተሰቦች ዘንድ ተወለደ። የአይምሮ ህመምተኛ ነው ሰውየው። አደገ ምን አለ ዝም ብሎ በቃ ሊሰማ ይችላል ስለ እስልምና ራሱ፣ ነገር ግን ማገናዘብ አይችልም። የአይምሮ ህመምተኛ ነው፣ በሽተኛ ነው። ገብታችኋል? የፈለገ መስቀል አድርጎ አንጠልጥሎ ቢሞት የሚሄዘው አላህ ስብሐነሁ ወተዓላ ይህን ሰው እስካልተረዳ ድረስ አይቀጣውም። አምላክ አላህ ፍትሐዊ የሆነ አምላክ ነው። ከስሞቹ መካከል አንደኛው አልዓዲል የሚል ነው፣ ፍትሐዊ ነው። ወማ ረቡከ ቢዘላሚን ሊልዓቢድ፣ እኔ ባሪያን የምበድል አምላክ አይደለሁም ብሎ ተናግሯል። ወመላሁ ዩሪዱ ዙልመን ሊልዓለሚን፣ እኔ የዓለማትን ሰው አንዱን እንኳን አልበድልም ብሎ ተናግሯል። ስለዚህ ንጹሕ አእምሮ ተሰጥቶት የነቢያት አስተምህሮ ደርሶት አልቀበልም አሻፈረኝ ያለን ሰው እንጂ አምላክ አላህ የሚቀጣው ህፃናት ልጆችን ቢሞቱ አይቀጣቸውም። ልክ እንዲሁ ስለ እስልምና ያልሰማ ሰው ትልቅም ሰው ሆኖ አድጎም ትልቅ ሰው አርጅቶ ቢሞትም ስለ እስልምና እስካልሰማ ድረስ አይቀጣም ያ ሰው። ይህን ይመስላል። ኦኬ፣ አይ እኔ ያው ግራ ስለገባኝ ነው። በጣም አመሰግናለሁ። እሺ፣ ሁለተኛው ጥያቄ ደግሞ ለምሳሌ አንድ ሰው ወደ ምድር ሲመጣ ወይም ደግሞ በምድር ላይ የሚኖረውን ኑሮ በላይ የተጻፈለትን ነው የሚኖረው ወይስ ራሱ በሚያደርገው ኑሮ በቃ በራሱ ህሊና ፈቅዶ ጀነትም ወይም ገሃነም የሚገባው በራሱ በቃ ጭንቅላቱን ራሱ ነው ተመራምሮ የሚኖረው ወይስ ከላይ ነው የሚጻፍለት የሚለው ጥያቄ ደግሞ አለ። በጣም ወሳኝ ጥያቄ። አንድ ሰው ጀሃነም እንዲገባ የሚያደርገው ጀነት እንዲገባ የሚያደርገው ነገር ቀድሞ ተጽፎለት ነው? እዚህ ምድር ላይ የሚሰራቸው ጽድቅ ሆነ ኃጢአት መጀመሪያ ተጽፎበት ነው በዚሁ እንዲሰራ? ወይንስ የራሱ ነፃ ምርጫ ፍቃድ አለው? በእነዚያ ነገሮች ላይ ነው የራሱ ነፃ ምርጫ ፍቃድ አለው። የራሱ ነፃ ምርጫ ፍቃድ በራሱ ወዶና ፈቅዶ የሚሰራቸው ስራዎች ናቸው። እንዲሁም ጀነትና ጀሃነም እንዲገባ የሚያደርጉትም በምድር ላይ በራሱ ወዶና ፈቅዶ የሰራቸው ስራዎች ናቸው። አምላክ አላህ የጀሃነም ሰዎችን ሲናገራቸው የትንሣኤ ቀን ምን እንደሚላቸው ነግሮናል። ፈዙቁ ልዓዛበ ቢማ ኩንቱም ተክፍሩን አለ። ይህን የጀሃነም እሳትን ቅመሱ ስትክዱ በነበራችሁበት ምክንያት ይላቸዋል አለ። ስትክዱ በነበራችሁበት ምክንያት፣ አይ በጻፍኩባችሁ ምክንያት ለምን አላለም? የለም በዚህ አይደለም ሰዎች እንዲገቡት። አላህ ስብሐነሁ ወተዓላ አንድንም ሰው መርጦ አንተን ለጀነት አንተን ለጀሃነም አላለም። ነገር ግን የስራችን ውጤትን አላህ ስብሐነሁ ወተዓላ ቀድሞ ያውቀዋል። መለኮት ስለሆነ አምላክ ስላለፈውም ስለ ወደፊትም ሁሉ የሚያውቅ መሆን አለበት። ወዴት እንደሚሄድ የማያውቅ ቢሆን ኖሮ ይሄ አምላክነት ባህሪ የለውም ማለት ነው። የዕለሙ ማ በይነ አይዲህም ወማ ከልፈሁም ማለት ስለ ፍጥረታቶቼ የኋላቸውንም የፊታቸውንም ሁሉ አውቃለሁኝ ይላል። ሊአነሁ ኢላህ፣ ምክንያቱም እርሱ አምላክ ነውና። ገብታችኋል አይደለ? ወደፊቱ የማያውቅ ፍጡር ነው። ገብታችኋል? እኛ እናውቅም ወደፊት ምን እንደሚከሰት፣ እርሱ ግን አምላክ ስለሆነ ያውቃል። ያ ነው እንዳጠቃላይ የሰው ልጆች የጀሃነምና የጀነት መሆናቸው በምድር ላይ የሰሩት የስራቸው ውጤቶች እንጂ ቀድሞ አላህ ስብሐነሁ ወተዓላ ማንንም አንተን ለጀነት አንተን ለጀሃነም ብሎ አላዘጋጀም። ይሄ ቢያደርግ ኖሮ ፍትሃዊ አይደለም ነበር ማለት ነው። ወላኪነሁ ዓዲል ለም የፍዐል ዛሊከ አበደን በል ተረከ ዛሊከ ሊአንፉሲሂም ወዩጃዚሂም ዐላ ቀድሪ አዕማሊሂም። አላህ ስብሐነሁ ወተዓላ እንደየስራቸው ነው የሚመነዳቸው። ምን ይላል? ዘዐመ አለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሰነ ሱመ ለቱነበኡነ ቢማ ዐሚልቱም፣ በሰራችሁ ስራ ትነገራላችሁ ትመነዳላችሁ ይላል አላህ ስብሐነሁ ወተዓላ። ወተቁ የውመን ቱርጀዑነ ፊሂ ኢለላህ ሱመ ትወፋ ኩሉ ነፍሲን ማ ከሰበት፣ ሁሉም ነፍስ የሰራቸውን ስራ ትመነዳለች በቀጣዩ ዓለም ይላል። የጀነት ሰዎችን በምን ጀነት እንደገቡ ሲነግራቸው ምን አለ? ወቲልከ ልጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን አለ። ይችን ጀነትን እንድትወርሱ ተደረጋችሁ ስትሰሩ በነበራችሁ ስራ አለ። በጻፍኩላችሁ ምክንያት አይደለም ያለው ላ ማንንም ሰው አንተ ለጀነት ለጀሃነም ብሎ አለየም። አላህ ሱብሓነሁ ወተዓላ ቢማ ኩንቱም ተዕመሉን ባሁና ሰበብያ አይ ቢሰበብ ማ ኩንቱም ተዕመሉነ ፊ ዱንያ፣ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት መነዳችሁ ጀነትን ይላቸዋል። ከሃዲያኖችን ሌላ ቦታ ላይ ምን ይላቸዋል? ፈዙቁ ልዓዛበ ቢማ ኩንቱም ተክሲቡን አይ ቢሰበብ ማ ኩንቱም ተክሲቡን ለማ ኩንቱም ፊ ዱንያ፣ ይችን የጀሃነምን እሳት ቅመሱላችኋለሁኝ ስትሰሩ በነበራችሁበት ስራ ምክንያት ይላቸዋል። በጻፍኩባቸው ምክንያት የሚል አንዲት ቃል የለም። ገብቶሃል አይደል? ስለዚህ እነዚያ ጀነትና ጀሃነም ምድር ላይ ሳለን በሰራናቸው የስራችን ውጤቶች የሚገኙ ናቸው። እነዚህ ምድር ላይ ያሉትን ስራዎችን የምንሰራቸውን ጽድቅም ሆነ ኃጢአት በራሳችን ነፃ ምርጫ ፍቃድ እንድንሰራ አላህ ሙሉ ነፃ ምርጫ ፍቃድ ሰጥቶናል። ለዚህ ነው ነቢያትን ላከ። ነቢያቶች አሳዩን ለሰዎች ይሄ ጥሩ መንገድ ነው ብላቸው አሳያቸው፣ እንዲከተሉ ዘዟቸው። ይሄ መጥፎ መንገድ ነው ብላቸው አስጠንቅቋቸው፣ እንዲጠነቀቁ አስጠንቅቋቸው፣ ይሄን ብሎ አዘዛቸው።
ሩሱለን ሙበሽሪን ወመንዚሪን አለ ሊአላ የኩነ ሊናስ ዐለላሂ ሑጀቱን በዕደ ሩሱል ነቢያቶችን አስፈራሪና አብሳሪ አድርጌ ላኳቸው አለ። ጥሩ ለሰራ ያበስሩታል በጀነት፣ መጥፎ የሰራን ከጀሃነም ያስጠነቅቁታል። ለዚህ ነው የላካቸው። ይሄ ነው። ወማ ኢን ዐለይከ ኢለል በላግ ሙሐመድ ሆይ በአንተም ላይ በቀደምት ነቢያትም ላይ ያለባቸው ግዴታ ማድረስ ብቻ ነው ይላል። ፈዘኪር ኢነማ አንተ ሙዘኪር ለስተ ዐለይሂም ቢሙሰይጢር ይላል። ገስጽ፣ አንተ ገሳጭ እንጂ ሌላ አይደለህም፣ እነርሱን አስገዳጅም አይደለህም ይላቸው። ያንን ለራሳቸው ነፃ ምርጫ ፈቅርተዋቸዋል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የፈለገ ይማን የፈለገ ይካዳል። አላህ ሱብሓነሁ ወተዓላ ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ፣ እኔ ሁለት መንገድን አሳይቸዋለሁ የሰው ልጅን በነቢያቶቼ በኩል ኢማ ሻኪረን ወኢማ ከፉራ፣ ወይ አመስጋኝ እንዲሆን ወይ ከሃዲ እንዲሆን አለ። ሁለቱንም መንገድ አላህ በነቢያት በኩል አሳይቷል። ያመነና ትእዛዜን የፈጸመ ጀነትን ይገባል ብሎ ተናግሯል። የካደና እኔን ያመፀ ደግሞ ጀሃነምን ይገባል ብሎ ተናገረ። የሰው ልጅን በዚህ መካከል ተወው፣ የራሰ ምርጫ ብሎ ንጹህ አይምሮ ሰጠው፣ ያንን የሚለይበት ይሄ ነው። እሺ ወንድሜ፣ ያው በጣም አመሰግናለሁ። ያው ግራ ስለተገባው ነው ያው መልሰልኛል። አመሰግናለሁ። ያው አንድ መልእክት ማስተላለፍ እችላለሁ? ይቻላል። እሺ ማስተላልፈው መልእክት አሁን እዚህ 880 ሰው አለ እና አብዛኛው የሙስሊም ኦርቶዶክስም የተለያየ እምነት ሊኖር ይችላል እና ከዚህ ያሉ ሰዎች እርስ በርሳቸው እንደዚህ በሙስሊም በምን እያሉ ይጣላሉ። በቃ እንደዚህ በዘረኝነት ምናምን የተለያየ ነገር ይደረጋል እና ማስተላለፍ የምፈልገው ነገር ምንድነው? በማንኛውም እምነት ተሳደብ ወይም ደግሞ የኔ እምነት የበላይ ነው ይሄ የበታች ነው የሚል መጽሐፍ የለም። ስለዚህ ማንም ሰው ከሰው በመሆኑ ብቻ ለምሳሌ እኔ ኦርቶዶክስ ከሆንኩኝ አንተ ሙስሊም ከሆንክ እኔም መጥላት ሳይሆን ያለብህ አንተ ራስህ ይሄ ሰው እኮ ሰው ነው፣ የፈጠረውም የኔ አምላክ ነው፣ አላህ ነው የፈጠረው። ስለዚህ የአላህ ፍጥሩን ደግሞ እኔ ራሴ ማክበር አለብኝ የሚል እምነት ሰው በራሱ ህሊና ማስፈር አለበት። በቃ ፍጥር የሆነ ነገር ማክበር ቢያንስ ፍጡር የሆነ ነገር ካከበረ ወይም ደግሞ ለዛ ሰው ክብር ካለው ትክክለኛውን እምነት ባያገኝ እንኳን አንተ ቅድም እንደመለስክልኝ ልክ በቃ ቢያንስ የተወሰነ እሳት ወይም ደግሞ ከመጥፎ ነገር እንዲቆጠብ ወይም ደግሞ ወደ ትክክለኛው እምነት እንዲመለስ ይሆናል ነው።